በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የቻናላችን ቤተሰቦች እንኳን ለገናናው መልአክ ለቅዱስ ገብርኤል በዓል በሰላም በጤና በፍቅር አደረሳችሁ አደረሰን። ድርሳነ ገብርኤል ዘወርሃ ሰኔ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም አምነን በስልጣን በአገዛዝም አንድ የሚሆን እርሱ ከዘመናቶች አስቀድሞ የነበረ ነው። የቀዳሚነቱ ጥንት ይህን ያህላል ተብሎ የማይለካ የዳህራዊነቱን ፍጻሜ የማይወሰን ኃጥኡንና በደሎችን የሚሰውር የሚሸፍን ለጻድቃንና ለኃጥአን ፀሐይን የሚያበራ ለደጋጎችም ለክፉዎችም ዝናብን የሚያዘንብ በአፍና በአንደበትም ሁሉ ምስጋና የሚገባው በሰኔ 19 ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። በረከቱ ሕዝበ ክርስቲያኖችን እስከ ዘላለሙ ይጠብቃቸው ለዘላለሙ አሜን። በሊቀ መላእክት በቅዱስ ገብርኤል ስም አቅሉን በሚባል ደብር የተሰራች አንፈት ቤተ ክርስቲያን ነበረች። ቀድሞ እንዳደረገው ብዙ ታምራትን መንክራትን ገለጸባት። ስራዋ ከተፈጸመ በኋላ በሰኔ 19 ቀን የምትቀደስበት ጊዜ ከቀድሞ የሚበዛ ታምራት በውስጧ አደረገ። በዚች ቤተ ክርስቲያን በደጃፏ በኩል በመሃሏ ላይ የሚቀደስበት ጊዜ እንደ ላብ የሆነ ውሃ ጠብ ጠብ ይል ነበር። ይህ በታየበት ዓመት በሀገሩ ሁሉ ረሃብ ይሆን ነበር። ዳግመኛም እንደ ዝናብ ጠብታ ውሃ ይፈልቃል። ይህ የታየበት ዓመት በሀገሩ ሁሉ ታላቅ ጽጋብ ይሆን ነበር። በዚህ ጊዜ የዚህ ሀገር ሰዎች ረሃብና ጽጋብ ከመሆኑ አስቀድሞ በዚህ ያውቋት ነበር። ይህም ምልክት በየዓመቱ እንደዚች ቀን ሆኖ ይደረጋል። ጴጥሮስን ከግዞት ቤት ያወጣው ይህ ሊቀ መላእክት ቅዱስ ገብርኤል ነው። ጴጥሮስ ከሁለት ጭፍሮች መካከል ተኝቶ እግሮቹንና እጆቹን በሰንሰለት ታስሮ ሳለ ጭፍሮቹንም ዘበኞችንም የእስር ቤቱን በር ይጠብቁ ነበር። እግዚአብሔር መልአክ ወደ ጴጥሮስ ወረደና በእሱ ጋር ቆመ፣ ከእርሱ ዘንድ ቆመ። በዚህም ቤት ውስጥ ብርሃን ሆነ። ጴጥሮስም መልአኩ ጎኑን መታውና ቀሰቀሰው። ፈጥነህ ተነስ አለው። ሰንሰለቶቹ ከእግሮቹና ከእጆቹ ወልቀው ወደቁ። ያም መልአክ ወገብህን ታጠቅ፣ ጫማህንም አድርግ አለው። እንዳለውም አደረገ። ልብስህን ልበስና ተከተለኝ አለው። ወጥቶም ተከተለው። የመጀመሪያውን በር ከወጣ በኋላ የብረት ሳንቃ ካለበት በር ደረሰ። በገዛ ራሷ ወለል ብላ ተከፈተች። ወደ አንዲት ሜዳ በደረሱ ጊዜ መልአኩ ጴጥሮስን ትቶት ሄደ። ይህም ሊቀ መላእክት ቅዱስ ገብርኤል ነው። ወንጌልን የጻፈ ዮሐንስ ስለ እሱ በራእይ መጽሐፍ እንደተናገረ። ከዚህም በኋላ ሊቀ መላእክት ቅዱስ ገብርኤል እግዚአብሔር መልአክ በሰማይና በምድር መካከል እየበረረ መጣ ብሎ በምድር ላይ ይሰብክ ዘንድ ለዘላለም የሚሆን ወንጌልን ተሸክሟል። እግዚአብሔርም ፍሩት እያለ ይሰብክ ዘንድ ፍሩት አመስግኑት እያለ በአሕዛብ በሕዝቡ ሁሉ በጎሳውም በመንደሩም ያስተምር ዘንድ ቁርጥ ፍርድ የሚፈረድበት ሰዓት ደርሷልና ፀሐይና ጨረቃን ከዋክብትም ለፈጠረ ጌታ ስገዱ እያለ ከሊቀ መላእክት ከቅዱስ ገብርኤል ታምር ከብዙ ባጭሩ ነገር ተናግረን እንሆ ጽፈናል። በጆሮአችን የሰማነውን በዓይናችን ያየነውን እንጻፍ ብንል የእውቀት ችሎታ ይጎለናል። እንደ ምድር አሸዋና እንደ ሰማይ ከዋክብት ስለሆነ ብራናም አይችለውም። በወንጌል እንደተነገረ ሁሉ ቢጻፍ ኖሮ የመጽሐፍትን ብዛት ዓለም ባልቻለው ነበር። ለመጻፍ የሚቻልም ቢሆን ባልጻፍንም ነበር። በሚሰሙት ዘንድ ድንጋኤ እንዳይሆን መጽሐፍ ነገራችሁ በመጠን ይሁን ብሎ እንደተናገረ ሌላውን መጽሐፍ ብዙ መናገር ልብ ያዘነጋል ብሏልና። ከአንድ እግዚአብሔር በቀር ከሰው ልጆች ወገን አሸዋንና የዝናብን ጠብታ መቁጠር የሚቻለው ማን ነው? የሊቀ መላእክት ገብርኤልም ታምራት እንዲህ ነው። የብርሃን ልጆች ወንድሞቻችን አሁንም ይችን ቀን እናክብራት፣ በጎ ሥራ ለመስራትም እንትጋ። ድሆችን ጦማዳሪዎችን እያበላን የተራቆቱትን እያለበስን እግዚአብሔር ይችን ክረምት በሰላምና በደህና ያስፈጽመን ዘንድ አስቀድመን እንደተናገርን ዘንድ የምድርንም ፍሬ ባርክ ዘንድ የእርሻዋንም ትልም በዝናብ ያረካት ዘንድ ለዘርና ለመከር ያደርሰው ዘንድ
መብረቅንና ብልጭጭታውን ከመፍራት ከነጎድጓድም ድንጋጼ ያድን ዘንድ ከነፋሳትም ከመታወክ ያድን ዘንድ እርሱም በማምለክ ጸንተን ኑሯችንም በእረፍት በደህና ይሆን ዘንድ ከኃጢአታችንም እስክንመለስ በዕድሜ ያቆየን ዘንድ ከእኛ እያንዳንዱ የስብሰባችንን አንድነት በቸርነቱ ይጎበኝ ዘንድ የታመመውን ይፈውስ ዘንድ ያዘነውን ይናዝዝ ያረጋጋ ዘንድ ለተራበ እንጀራ ያበላ ዘንድ ምግቡንም ያበስለት ዘንድ የተራቆተውም ልብሱን ያዝዝለት ዘንድ የሞቱ አባቶቻችንና እናቶቻችን ነፍስ በመንግሥተ ሰማያት ያሳርፍ ዘንድ በዚህ ዓለም የሁላችንንም ጭንቃችንን ያቃልልን ዘንድ በዚህ በሚመጣውም ዓለም ዳግመኛም የሚመጣው ጊዜ በፊቱ ባለሟልነትን ይሰጠን ዘንድ በሊቀ መላእክት በቅዱስ ገብርኤልም ልመና ከጠላታችን ከሰይጣን ያድነን ዘንድ ከቅዱሳን ጋራ ሁሉ እድል ይሰጠን ዘንድ ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። ጸሎቱና በረከቱ አገልጋዩን ይጠብቀው ለዘላለሙ አሜን። አንድ ቀን ሰይጣን በሽማግሌ ሰው ተመስሎ ወደ አውር መጣ። አውርም አንተ ከወዴት መጣህ አለው። ሰይጣንም ከሀገር አውራጃ መጣሁ አለው። እናትና አባትህ ያውቁኛል አለው። ይዘኸው የመጣኸውን ገንዘብ ከንጉሱ ቤት አታለህ ሰርቀህ ከዚህ መጣህ። የምታመልጥበት ነገር ያለ ይመስልሃል? የተወለድክበትም በዝሙት ነው። ከአባትህ ከአብራሲ ጋራ ሰራየኛ ነህና እኔም ሐሰት የሌለበት እውነት እንደተናገርሁ አንተ ራስህ ታውቃለህ። እኔ አሁን በእኔና በአንተ መካከል ያለውን ነገርሁህ። እንደ እኔም ያለ ሽማግሌ እንዳይዋሽ ታውቃለህ። እኔ የሰው ስም ማጥፋት አልሻም። የኔ ምክር ብትቀበል ለራስህም ለወንድሞችህም መልካም በሆንህ ነበር። አንተ የአገሬ ልጅ አይደለህምን? አሁንም ተነሳና በችኮላ ይችን ቤተክርስቲያን አፍርሳት። ንጉስ የሚልህ እንዳይልህና ንጉስ የሚገልህ እንዳይልህና እንዳያስገድልህ ወደ በረሃ የሚወስደውን መንገድ ይዘህ ሲሽ አለው። አውርም ይህንን ነገር በሰማ ጊዜ ፈጥኖ ተነሳና ቆመ። እጆቹን ዘርግቶ ወደ እግዚአብሔር ጸለየ። ሊቀ መላእክት ገብርኤል ሆይ አድነኝ እያለ ጸለየ። አምላኬም ከመከራ አትጣለኝ፣ ቸል አትበለኝ። ከትንሽነቴ ጀምሮ የረከስኩ ሰው እንደሆንኩ በደሌም እኔ ራሴ ያውቃለሁ። በሰይጣን እጅ አሳልፈ እንዳሰጠኝ እለምንሃለሁ። በፍጹም በሆነ በውበቷ ልክ የቤተ ክርስቲያንን ሥራ እስክጨርስ ድረስ ነፍሴን ከስጋዋ እንዳይለያት የጠላትንም ጦር ኃይል ከኔ አርቅ። ለአንተ ምስጋና ይገባል ለዘላለሙ አሜን። እንዲህ ብሎ በለመነ ጊዜ እግዚአብሔር መልአክ የአውር ተገለጠለት፣ እንዲህም አለው። እግዚአብሔር የመረጠህ አውር ሆይ ደስ ይበል፣ ልመና እግዚአብሔርን ሰምቶአልና። ነገር ግን ያ ክፉ ሽማግሌ ነገ የመጣ እንደሆነ ፈጥነህ ያዝና በሰንሰለት እሰረው። ማን እንደሆነ ኋላ ታውቃለህ። አውርም እግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው አደረገ። ሰይጣኑንም አሰረው። ሰው ከማያየው ቦታም ከቤተ ክርስቲያን በር ላይ ሰቀለው። እርሱም እንዲህ እያለ በታላቅ ቃል ይጮህ ነበር። እግዚአብሔር የቀደሰህ አውር ሆይ በእግዚአብሔር በቅዱስ ገብርኤል አማጸናለሁ፣ ከስራቴም ትፈታኝ ዘንድ። ስማኝ ልንገርህ፣ አባትህ አብራሲስ እንደ አምላክ አድርጎ በምድር ሰዶኛልና ስሜንም ያውስቦ ብሎ ጠርቶኝ ነበር። አሁንም በዚህ ሕዝብ ፊት እንዳታሰቃየኝ እለምንሃለሁ። በሊቀ መላእክት ቅዱስ ገብርኤል ቁጣ መፈራት የተነሳ በአንተ ላይ ክፉ ነገር ለማድረግ ችሎታ የለኝምና በእጁ የተመዘዘ የእሳት ሰይፍ ስላለው በሱ ሊቀጣኝ ይሻልና። ነገር ግን መጥፎና አስጠያፊ ስለሆነ በስራዬ እንዳይቀስፈኝ እንዳያጠፋኝ የእግዚአብሔር ቸርነት ይከለክለዋል። እሷን ነግር ዘንድ የምታይበት ኃይልም ወይም ችሎታ የለኝምና አሁን ብትተወኝና ብታሰናብተኝ ዳግመኛ ልመለስ አልደፍርም። ሊቀ መላእክት ቅዱስ ገብርኤል ሆይ በዚህች ቀን እንዳታሰቃየኝ በእጅ ባለው በወርቅ በትር እማጸናለሁ። በእጅህ የያዝከው ስለሆንክ ወዮልኝ፣ የተያዝኩ ስለሆንክ ወዮልኝ። አውርም ይህን ነገር በሰማ ጊዜ ያንን ሰይጣን ከስራቱ ፈታው፣ እንዲሄድም አሰናበተው። ሰይጣን ግን ከቤተ ክርስቲያን ተለይተው በራቀ ጊዜ በታላቅ ቃል እንዲህ ብሎ የአብራሲት ልጅ አውር ሆይ እናትህና አባትህ በዝሙት እንደወለዱህ እኔ አውቃለሁ። በወለዱህም ጊዜ እገድልህ ዘንድ በላይህ ወንበር
ጭኜብህ ነበር። በሊቀ መላእክት ቅዱስ ገብርኤል እጅ እግዚአብሔር አዳነህ እንጂ። አሁንም እንዲህ እኔ ወደ አንተ እመለስና ኃይሌን በሥጋ ላይ እገልጻለሁ። ሰይጣንም ይህንን ከተናገረ በኋላ በታላቅ ውርደት የእሳት ጢስ በመምሰል አፍሮ ሄደ። አውር ይህ ነገር የደረሰበትን ፈጥኖ ያየውንም ነገር ሁሉ ለሕዝቡ ነገራቸው። በረከቱ አገልጋዮቹን ሕዝበ ክርስቲያኖችን እስከ ዘላለሙ ድረስ ይጠብቀን፣ አሜን። የሊቀ መላእክት ቅዱስ ገብርኤል ታምር ይህ ነው። ለገላውዲዮስ ሰይፍ እንደሰጠው የሚናገር ጸሎቱና በረከቱ በጥምቀት የተወለድን ሁላችንም ሕዝበ ክርስቲያኖችን ይጠብቀን ለዘላለሙ አሜን። በቁርባን ጊዜ ከቤተ ክርስቲያን ውስጥ ቆሞ ሳለ ሊቀ መላእክት ቅዱስ ገብርኤል ተገለጸለት። የእሳትም ሰይፍ ሰጠው፣ እንዲህም አለው፦ ገላውዲዮስ ሆይ ይህንን ሰይፍ ያዝና ወደ ፋርስ ሂድ። አምላክና ሰው የምባል ቅዱስ ገብርኤል ሊቀ መላእክት እኔ ነኝ። ይህንንም ነግሮት ተሰወረ። ከዚህም በኋላ ከፋርስና ከሮም ጋር ጸብ ጀመረ። ቅዱስ ገላውዲዮስም ከሰራዊት ጋር ወደ ጦር ዘመተ። ገላውዲዮስም የፋርስ ሰዎች ወደ ሀገራቸው ይዘውት ሄዱ። ሲጸልይም ቦታው ሁሉ ብርሃን እስኪሆን በላዩ ብርሃን ታየ። ቤቱም እንደ እሳት ነደደ። ሊቀ መላእክት ገብርኤልም ዳግመኛ ታየው። ከሕፃንነት ጀምሮ የጠበቅሁህ ልጄ ገላውዲዮስ እንደምን አለህ አለው። በሚሞትበት በንጉሥ ስልጣን ስር በመሆንህ ለምን ታለቅሳለህ? የማይሞት ንጉሥ ይጠብቅሃልና። ቅዱስ ገላውዲዮስም ታላቅ አማላጅ ገብርኤል ሆይ ይገድሉኛል ብዬ ፈራለሁ አለው። መልአኩም ክፉ ነገር የሚያገኝህ አይደለም ብሎ መለሰለት። ይህንንም ከተናገረ በኋላ ከሱ ተሰወረ። በብርሃንም ወደ ሰማይ ወጣ። ከዚህም በኋላ ልጇን አላገባም ስላለ ንግሥት አሰረችው። ቅዱስ ገብርኤል ሊቀ መላእክት በእስር ቤትም ሳለ የእስር ቤቱን በር ከፍቶ ገላውዲዮስን ከእስር ቤት አወጣው። እንደ ቀድሞውን የእሳት ሰይፍ ሰጠው፣ ያሰሩትን ያጠፋቸው ዘንድ። ከቅዱስ ገላውዲዮስ ጋር ሆኖ 2,000 ሰራዊትና 1,000 ኃያላን ፈጀበት። ልመናው እንዲሁ ሕዝበ ክርስቲያኖችን ይጠብቀን፣ ኃይሉም ይስጠን ለዘላለሙ አሜን። የሰማዕታትን ክብር ለተቀበለ ለሰማዕት ገላውዲዮስ አስቀድሞ የእሳትን ሰይፍ እንደሰጠኸው ክንፍህን የምታፋጥን የአርያም ንስር ገብርኤል ሆይ በነቢዩ ቃል እንደተጻፈ ለእኔ ለአገልጋይህ ስጠኝ። እኔ አንድ ስሆን ከጠላቶቼ እልፉን አባርር ዘንድ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።